የግብጽ ጦር መርከቦች ከበባ ጀመሩ። ኤርትራ ለከፍተኛ ዝግጅት ጥሪ ያቀረበች። አልሸባብ በእስራኤል ላይ ክተት አወጀ። የአፍሪካ ቀንድ የፖለቲካ ትኩሳት ጣሪያ ነክቷል። ኢትዮጵያን በዲፕሎማሲያዊ መንገድ ማፈን ያልቻለችው ግብጽ አሁን ወደ ወታደራዊ ከበባ መግባቷን የሚያሳዩ መረጃዎች ወጥተዋል። ግብጽ በጅቡቲና በኤርትራ ስትራቴጂካዊ ወደቦችን በይፋ መረከቧን ተከትሎ በአዲስ አበባ የጠቅላይ ሚኒስትር ጽሕፈት ቤት አስቸኳይ ስብሰባ ተጠርቷል። ፊልድ ማርሻል ብርሃኑ ጁላ ምስራቁን በንቃት ጠብቁ የሚል ጥብቅ መመሪያ ደርሷቸዋል። በዛሬው ልዩ ዘገባችን በኢትዮጵያ ላይ የተደቀነው የቀይ ባህር ከበባ ምን ይመስላል? የግብጽ ጦር መርከቦች ውስጥ የደረሱ የሚለውን በዝርዝር እንመለከታለን። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ የ2026 የጎርጎሮሲያኑን አዲስ ዓመት አስመልክተው ባስተላለፉት መግለጫ ሀገራቸው ከባድ ፈተናዎች ከፊቷ እንደሚጠብቁ በመግለጽ ህዝባቸው ለከፍተኛ የቤት ስራ እንዲዘጋጅ ጥሪ አቅርበዋል። ፕሬዝዳንቱ በተለይም ከጎረቤት ኢትዮጵያ ጋር ያለው ግንኙነት በጥርጣሬና በቃላት ጦርነት በከረረበት በዚህ ወቅት እንዘጋጅ የሚለው ጥብቅ መልእክታቸው በክልሉ ያለውን የጸጥታ ስጋት አመላካች ሆኖ ተወስዷል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና በምስራቅ አፍሪካ ለዓመታት የሰፈነው የጂኦፖለቲካዊ ትኩሳት አዲስ መልክ ይዟል። ሶማሊላንድ ከእስራኤል አገኘሁት ላለችው የሉዓላዊነት እውቅና ምላሽ የሰጠው አክራሪ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዳይነሱና ግዛትን እንዲመክቱ ጥሪ ያቀረበ። ይህ ጥሪ በቀጠናው ያለውን የጸጥታ ስጋት ወደ አዲስ ምዕራፍ ሊያሸጋግረው እንደሚችል ተሰግቷል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። የግብጽ ጦር ወደቦች ቁጥጥርና የአዲስ አበባው አስቸኳይ ወታደራዊ መመሪያ። የአፍሪካ ቀንድ የፖለቲካና የወታደራዊ ትኩሳት ታይቶ በማይታወቅ መልኩ ወደ ከፍተኛ ደረጃ ተሸጋግሯል። ኢትዮጵያን በኃይል ለማስፈራራትና በዲፕሎማሲያዊ መንገድ ለማፈን ሲሰሩ የቆዩት የፕሬዝዳንት አብዱል ፈታህ አልሲሲ መንግስት አሁን ደግሞ ወደ መጨረሻው አማራጭ ተሻግረዋል ተብሏል። ግብጽ በታሪኳ አድርገው የማታውቀውንና በኢትዮጵያ ላይ ያነጣጠረ ወታደራዊ ከበባ ለማካሄድ የጦር መርከቦቿን በቀይ ባህር እና በኤደን ባህረ ሰላጤ ላይ ማሰማራት መጀመሯ ታውቋል። ይህ መረጃ ይፋ የሆነው እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ በቀጠናው የተፈጠረውን ክፍተት በመጠቀም ግብጽ ቀይ ባህርን ለማስታጠቅና ኢትዮጵያን ከአራት አቅጣጫ ለመቆለፍ በምታደርገው ጥረት ነው። ሚድል ኢስት ፎረም የተባለው ተቋም ባወጣው አዲስ ወታደራዊ ትንታኔ ካይሮ ከአረብ ሊግ ዲፕሎማሲያዊ ጩኸት በስተጀርባ ከኤርትራ እና ከጅቡቲ ጋር ሚስጥራዊ የጦር ስምምነቶች መፈረሟን አጋልጧል። ግብጽ በኤርትራ የሚገኘውን ታሪካዊውን የአሰብ ወደብና በጅቡቲ የሚገኘውን ግዙፉን የዶራሌ ወደብ የጦር መርከቦቿን ለማስፈርና ወታደሮቿን ለማንቀሳቀስ የሚያስችላትን ሙሉ ስልጣን በይፋ ተረክባለች። እነዚህ ወደቦች ለኢትዮጵያ የህልውና መስመሮች መሆናቸውን የተገነዘበችው ካይሮ መርከቦቿን ወደ ስፍራው በማንቀሳቀስ በኢትዮጵያ ላይ የቀጥታ ወታደራዊ ዛቻ መሰንዘር መጀመሯን የመንግስት ሚዲያዎች ጭምር ያሾለኩት መረጃ ያመለክታል። ይህን ተከትሎ በአዲስ አበባ የሚገኘው የጠቅላይ ሚኒስትር ጽሕፈት ቤት ከፍተኛ ስጋት ውስጥ የገባ ሲሆን ጠቅላይ ሚኒስትሩ ለጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አስቸኳይና ጥብቅ መመሪያ አስተላልፈዋል። መመሪያው ምስራቁን አይናችሁን ሳትከድኑ ጠብቁ የሚል ሲሆን የግብጽ ጦር በጅቡቲና በኤርትራ በኩል እያጠናከረ ያለውን ከበባ ለመመከት የኢትዮጵያ መከላከያ ሰራዊት በተጠንቀቅ እንዲቆም ታዟል። የፖለቲካ ሳይንስ ተንታኞች እንደሚሉት በአፍሪካ ቀንድ ጉዳይ የሚለወጥ ነገር የለም በሚል ሐሳብን ጥሎ ማንቀላፋት ከባድ ዋጋ እንደማያስከፍል ከሩሲያ እስከ አሜሪካ ያልቀመሰው የለምና የኢትዮጵያ መንግስት በቀጠናው ያለውን እንቅስቃሴ በአይነ ቁራኛ መከታተል ጀምሯል። ኢትዮጵያን ለማስጨነቅ እድሜ ልኳን እየሰራች ያለችው ግብጽ በሶማሊያ በጅቡቲና በኤርትራ ዙሪያ የመቆመሪያ ካርዶቿን እየደረደረች ትገኛለች። በተለይም ኢትዮጵያ የባህር በር ካገኘች አንቆጣጠራትም በሚል ስጋት ውስጥ የገቡት ትናንሽ የጎረቤት ሀገራት የራሳቸውን ወደቦች ለሩቅ ባዕድ አሳልፈው ለመስጠት የያዙት ጥድፊያ እጅግ አስገራሚ ሆኗል። ኢሳያስ አፈወርቂ የአሰብን ወደብ ለግብጽ ጦር አሳልፈው ለመስጠት በ10 ጣታቸው መፈረማቸው የሚጠበቅ ሲሆን ይህ ደግሞ ኢትዮጵያን በባህርም በየብስም የመዝጋት ስትራቴጂ አካል ነው። በአሁኑ ወቅት ግብጽ በጅቡቲ የምታለማውን ወደብ የተረከበች ሲሆን በቀጣይ በሱዳንና በሶማሊያ የጀመረችው እንቅስቃሴ ሲደመር ኢትዮጵያ ላይ ከፍተኛ ጫና ለመፍጠር የሚያስችላትን የልብ ልብ አግኝታለች። በዚህ ወሳኝ ሰዓት የኢትዮጵያ የጦር ኃይሎች በምስራቁ ክልል ላይ ያላቸውን ዝግጁነት እንዲያጠናክሩ የተሰጠው መመሪያ ሀገሪቱ ለከፋው አማራጭ ዝግጁ መሆኗን የሚያሳይ ትልቅ ወታደራዊ መልእክት ነው። ውድ የቻናላችን ቤተሰቦች በኢትዮጵያ ላይ እየታቀደ ያለው ይህ የቀይ ባህር ከበባና የጠቅላይ ሚኒስትሩ ወታደራዊ መመሪያ የሀገራችን ብሔራዊ ደህንነት ምን አይነት ትርጉም ይኖረዋል?
ፊልድ ማርሻል ብርሃኑ ጁላ የተቀበሉት ምስራቁን በንቃት የመጠበቅ ግዳጅስ ግብፅንና አጋሮቿን ያስቆማል ብላችሁ ታስባላችሁ? በዚህ መረጃ ላይ ያላችሁን ማንኛውም ሀሳብና አስተያየት በኮሜንት ሴክሽን ላይ እንድታጋሩን እየጋበዝን ወደ ቀጣዩ ዜና እንለፍ። እንዘጋጅ። ፕሬዝዳንት ኢሳያስ አፈወርቂ ለአዲሱ ዓመት ያስተላለፉት ጥብቅ መልእክት። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በማስታወቂያ ሚኒስትራቸው የማነ ገብረ መስቀል በኩል ይፋ ባደረጉት የአዲስ ዓመት መልእክት ያለፈው የ2025 ዓመት ለኤርትራ ብቻ ሳይሆን ለመላው የቀጠናው ሀገራት የመከራና የፈተና ዓመት እንደነበር ገልጸዋል። ፕሬዝዳንቱ በመልእክታቸው ውስጥ ትኩረት የሳቡ ዋና ዋና ነጥቦችን በሚከተለው መልኩ ዘርዝረውታል። አንደኛው የቀጠናው ውስብስብ ሁኔታና የኤርትራ ጽናት። ፕሬዝዳንት ኢሳያስ ባለፈው ዓመት በቀጠናው በሰፊው የጎረቤት ሀገራትና በዓለም አቀፍ ደረጃ ሰላምን፣ መረጋጋትን የሚፈታተኑ የጋራ እድገትን የሚያደናቅፉ ውስብስብ ጂኦፖለቲካዊ ክስተቶች የታዩበት እንደነበር ገልጸዋል። በዚህ አይነት ከባድ ቀውሶች ባሉበት ሁኔታ የኤርትራ ሕዝብና መንግስት ሁሉንም እውነቶችና ፈተናዎች በጥበብ በትዕግስትና በመቻቻል ሲያልፉ ቆይተዋል ሲሉም አጽንኦት ሰጥተዋል። ሀገራዊ መረጋጋትን በማረጋገጥና ሁሉንም መሰናክሎች ተቋቁሞ በማለፍ ዓመቱ መጠናቀቁንም አክለዋል። ሁለተኛ፣ እንዘጋጅ ከፍተኛው ጥሪ። ፕሬዝዳንቱ ለአዲሱ ዓመት ባስተላለፉት መልእክታቸው ውስጥ ደጋግመው የጠቀሱት እንዘጋጅ የሚለው ቃል ሀገሪቱ ወደ አዲስ ወታደራዊ ወይም ፖለቲካዊ ምዕራፍ እየገባች መሆኑን የሚጠቁም ነው ተብሏል። ትልቅ የቤት ስራ ይጠብቀናል፣ ፈተናዎችን ተሻግረን ኤርትራን ከፍ እናደርጋለን ሲሉ ለህዝባቸውና ለሰራዊቱ ጥሪ አቅርበዋል። ይህ ዝግጅት ከሀገራዊ ልማት ባሻገር ሊሰነዘሩ የሚችሉ የውጭ ጥቃቶችን ለመመከት ያለመ መሆኑ በሰፊው እየተነገረ ይገኛል። ሶስተኛው ከኢትዮጵያ ጋር ያለው ፍጥጫና የውሸት ክስ። ፕሬዝዳንት ኢሳያስ ከዚህ ቀደም በብሔራዊ ቴሌቪዥን ጣቢያቸው በሰጡት ቃለ ምልልስ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ዩናይትድ ኔሽን ዋና ጸሐፊ የላከውን ደብዳቤ ርካሽ ውሸት ሲሉ አጣጥለውታል። ኢትዮጵያ የኤርትራ ሰራዊት የኢትዮጵያን ድንበር ተቆጣጥሮ ይገኛል በማለት ያቀረበችው ክስ የብልጽግና ፓርቲ እያደረገ ያለውን የጦርነት ዝግጅት ለመሸፈን የታለመ ነው ሲሉ ከሰዋል። ፕሬዝዳንቱ አክለውም በጠቅላይ ሚኒስትር አብይ አህመድ የመጀመሪያዎቹ ዓመታት የነበረው ብሩህ ተስፋ በግዴለሽነት በኖ ጠፍቷል በማለት ኢትዮጵያ በአሁኑ ወቅት በውስጣዊ ግጭቶችና ቀውሶች እየታመሰች መሆኗን ገልጸዋል። አራተኛ የባህር በር ፍላጎትና ቀጣይ ስጋቶች። ባለፈው የ2025 ዓመት በኢትዮጵያ በኩል በከፍተኛ ሁኔታ የተሰማው የባህር በር መዳረሻ ጥያቄ በኤርትራ በኩል እንደ ሉዓላዊነት መደፈር ተቆጥሮ ከፍተኛ ተቃውሞ ሲያጋጥመው ቆይቷል። ፕሬዝዳንት ኢሳያስ ይህን ጥያቄ የቀጠናው ሰላም ማደፍረሻ አድርገው የሚመለከቱት ሲሆን የአሁኑ እንዘጋጅ የሚለው መልእክታቸውም ከዚሁ የባህር በር ፍላጎትና ከሚከተለው ወታደራዊ ስጋት ጋር የተያያዘ እንደሆነ ተንታኞች ይገልጻሉ። በአጠቃላይ የፕሬዝዳንት ኢሳያስ የአዲስ ዓመት መልእክት ኤርትራ ከኢትዮጵያ ጋር ያለውን ውጥረት ጨምሮ በቀጠናው ከሚታዩ ለውጦች ጋር በተያያዘ ራሷን ለከፋ ሁኔታ እያዘጋጀች መሆኑን ያሳየ ነው። ፈተናዎችን አልፈን ኤርትራን ከፍ እናደርጋለን የሚለው ንግግራቸው ለሕዝባቸው ተስፋን ለመስጠት ቢሞክርም እንዘጋጅ የሚለው ጥሪያቸው ግን ቀጣዩ ዓመት የሰላም ወይስ የጦርነት ይሆናል የሚለውን ጥያቄ በአየር ላይ እንዲንሳፈፍ አድርጎታል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የቀጠናው አዲስ ስጋት። አልሸባብ በእስራኤል ላይ የክተት ጥሪ አወጀ። የአልሸባብ ቃል አቀባይ ሼክ አሊ ዳሂር የሶማሊላንድ መሪዎችን ከሃዲ ሲል በመፈረጅ ማንኛውም የሰለጠነና መሳሪያ የታጠቀ ወጣት በእስራኤልና በአይሁዳውያን ላይ ጦርነት እንዲጀምር ጥሪ አቅርቧል። ቡድኑ መሳሪያ ለሌላቸው ወጣቶች አስፈላጊውን ትጥቅና ስልጠና ለመስጠት ዝግጁ መሆኑን ገልጿል። ይህ ጥሪ የመጣው በሀርጌሳ የእውቅናው ዜና በደስታ የተከበረ ባለበትና የሶማሊያ ማዕከላዊ መንግስት ደግሞ ጉዳዩን ወደ ተባበሩት መንግስታት የጸጥታ ምክር ቤት በመውሰድ በከፍተኛ ሁኔታ እየተቃወመ ባለበት ወቅት ነው። በተጨማሪም ቡድኑ ይህንን አጋጣሚ በመጠቀም በምስራቅ አፍሪካ ያለውን የሃይማኖት ጽንፈኝነት ለማነሳሳትና አዳዲስ ታጣቂዎችን በመመልመል የቀጠናውን ደህንነት ይበልጥ ለማናጋት እየሞከረ ይገኛል። የአልሸባብ ጣልቃ ገብነት ቀደም ሲል የነበረውን የሶማሊያና የሶማሊላንድ ዲፕሎማሲያዊ ቀውስ ወደ ታጠቀ ግጭት እንዳይቀይረው ተሰግቷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።